ወይዘሮ ማርቲ ሚስጥሩ እንዳወቀች ለአቶ ደረጀ ነግራውም ነበር። አቶ ደረጀ በጣም ደንግጦም ነበር። አቤጌል የሰላምን የአደራ መልእክት ሳታየው ናታን ደርሶ ተቀብሏትም ነበር። ሰላም እንደምን አላችሁ ውድ የዚህ ቻናል ቤተሰቦች፣ በያላችሁበት ምድር ጫፍ የከበረ ሰላምታችን ይድረሳችሁ። እንኳን ወደዚህ ቻናል በደህና መጣችሁ። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮን እስከ ፍጻሜ እንድታዩት በአክብሮት እየጋበዝኩ ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ግብዣዬን አቀረብኩ። ወይዘሮ ሰላም በአደራ መልክ ለናታን የሰጠችውን መልእክት አቤጌል ፈልጋ በማግኘት ያ ምን እንደሆነ ለማየት እየከፈተች እያለ ናታን ደርሶባት ሊቀበላት ሙከራ አድርጎ ነበር። አቤጌል ግን በጭራሽ አልሰጥም እያለች እንግዲህ ሲመላለሱ አንድ ሁለት ሲባባሉ ድምፃቸውን እናታቸው ወይዘሮ ማርቲ ሰምታ ሄዳ ያን መልእክት ከልጇ ከአቤጌል ላይ ተቀብላም ነበር። ወይዘሮ ማርቲ ልጆቹን ካረጋጋቻቸው በኋላ ይህንን መልእክት ይዛ ወደ ክፍሏ ሄዳ ምን እንደሆነ ጥያቄም ሆኖባት ነበር። ለማየትም እየፈለገች እያለ እንግዲህ አቶ ደረጀ መጥቶ ነበርና በአጠቃላይ ምን እንደተፈጠረ የሆነውን ሁሉ ነግራውም ነበር። አቶ ደረጀም እጅግ በመደናገጥ ስሜት ውስጥ ሆኖ ነገር ግን እንዳያስታውቅበት በሚል ያው ይህ መልእክት የሰላም እንደሆነ ሲያውቅ ምን እንደሆነም ደግሞ ስለሚገምት ወይዘሮ ማርቲ እንዳላየች ከጠየቀ ካረጋገጠም በኋላ ያንን መልእክት ይዞ ቀጥታ ወደ ታች ሲወርድ ያው ናታንም በጣም ደንግጦ ስለነበር ይህ የአደራ መልእክት እንግዲህ እንደ አደራ እንደተቀበለው መጠን እንደሚገባው ስላልተወጣ እጅግ ተናዶም ደንግጦም እና ይህንን ለመቀበል ወደ ወይዘሮ ማርቲ እያመራ እያለ ያው አቶ ደረጀን ሲመለከተው በእጁም ይዞ ስላየው ተማጽኖትም እንዲሰጠው ጠይቆ ነበር። አቶ ደረጀም ሊሰጠው አልፈለገም። ምክንያቱም እሱም ቢሆን እንዳያይበት ይህንን መልእክት ማንም እንዳያይ ደብቆ ሊሰውረውም ፈልጎ ነበር። ነገር ግን ናታን ተማጽኖት ለማንም እንደማያሳይም ቃል ገብቶለት እራሱም ጭምር በጭራሽ እንደማያይ ይህንን መልእክት ሰላም ስጥ ላለችው ሰው ማለትም ለዳጣ ነው ስጥ የተባለው ለዳጣ ከመስጠቱ በፊት ቀድሞ ለሱ እንደሚያሳውቅም ነግሮት እንግዲህ ቃል ገብቶ በዚህ ያው አቶ ደረጀም ናታንን እጅግ ስለሚያምነው ከልጆቹ በላይ እንግዲህ በጣም ያቀረበው ሰው ነው፣ የሚያምነው ሰው ነው። እናም እምነትን በሱ ዘንድ ስላገኘ ይህንን ትልቅ የአደራ መልእክት ያው እሱ ሚስጥሩን ስለሚያውቀው ግን ናታንን አስጠንቅቆ ለማንም እንዳይሰጥ ነግሮት ሰጥቶትም ነበር። ያው አቤጌል ብታነፈንፍም ይህንን ሚስጥር ምን እንደሆነ ካላወቅኩ እኔ አቤጌል አይደለሁም ስትል ስትዝት እንደነበረችውም ያው አነፍንፋ በእርግጥም ደርሳበትም አግኝታም ነበር። ነገር ግን ሚስጥሩን ስላላየች እጅግ ተናዳም ነበር። ወይዘሮ ማርቲ ከባለቤቷ ጋር ከአቶ ደረጀ ጋር ቁጭ ብለው እንደ ወትሮ እየተነጋገሩ እያለ አቶ ደረጀም ያው ሀሳብ በውስጡ በብዛት ስላለ እየቆዘመም ነበርና ቲቪም እየተመለከቱ ቁጭ ብለው ሳለ ነገር ግን ቲቪውንም አቁማ ይህንን ቁም ነገር አዘል ነገር ማንሳት ጀመረች። እናም ስትጀምርም እሱም ትኩረት ሰጥቶ እያደመጣትም ነበር። ያው ያነሳችውም ነገር ስለ ወይዘሮ ሰላም ነው። ማለትም ያስረግዛት ማን እንደሆነ ለማወቅ እጅግ ጓጉቻለሁ፣ በዚህ ልክ የደፈረን ሰው ማን ነው በሚል ያንንም ደግሞ ለማወቅ ያው ጊዜው አጭር እንደሆነ ልትወልድ ምጥ በያዛት ጊዜ እንደምትነግራቸው ቃል ስለገባች ያንን ጉዳይ አንስታም ነበር። አቶ ደረጀ ግን ያው ከዚህ ቀደም እንደ ወይዘሮ ማርቲም እሱም ለማወቅ ጉጉት ነበረው። ይህንን ታላቅ ሚስጥር ከማወቁ በፊት እውነት ነው ነፃነታችንን ማሳወጅ አለብን፣ እስከ መቼ በአካባቢው ተጠርጥረን እስከ መቼ መጠቋቆሚያ ሆኜ እኔ በዚህ ልክ እንግዲህ መሸማቀቅ የለብኝም እያለ ነገሩን ሞቅ ሞቅ ሲያደርግ የነበረው አሁን ግን ይህንን ጉዳይ ወይዘሮ ማርቲ ስታነሳ በጭራሽን ጉዳይ እንዳታነሹ፣ ለምንስ ታነሻለሽ? ከዚህ በኋላ እሷንም ለመጠየቅ እንዳትሄጂ፣ እኔ ራሴ ጠይቄ መልእክቱን አመጣለሁ በሚል የተለያየ ነገር እየዘበራረቀ በታላቅ ድንጋጤ ውስጥ ሆኖ ይህን ነገር ሲናገር ወይዘሮ ማርቲም በአግርሞትና በአትኩሮት እየተመለከተችው እንዲረጋጋም እየነገረችው በዚህ ልክ እንደዚህ መሆንህ ለምንድን ነው እያለችው እስከዛሬ ድረስ የማላውቅ መሰለው ወይ? የማይገባኝስ መሰለው ወይ? እንደውም ወይዘሮ ሰላም የተወሰነ ፍንጭ ነግራኛለች ብላ ስትል ይበልጡኑ አቶ ደረጀ በጣም ደንግጦ የበጨጨም ነበር።
እንግዲህ ብዙ ጊዜ ይህ ጉዳይ ሲነሳ ወይ ዳር ዳር ሲባል አቶ ደረጀ ቀድሞ ይበረግጋል፣ ይደነግጣል። ያው ራሱ ባለ ጉዳይ እንደመሆኑ መጠን ይህ ደግሞ ሚስጥር እጅግ ስለከበደው ይህንን ሚስጥር እሱ ሳያውቅ እሱ በራሱ ጊዜ ሳያሳውቅ ወይዘሮ ማርቲ እንድታውቅ ስለማይፈልግ በጣም ስለሚፈራ እንግዲህ በተለያየ አጋጣሚ እሷ በምታነሳ ጊዜ እየደነገጠ ድንጋጤውንም ደግሞ በማስተባበል እያሳለፈ እንግዲህ ብዙ ጊዜ እንደተመለከት ነው። ያው እሷም አጋሩ እንደመሆኗ የተለያየ ነገር እንዲህ ሲያንጸባርቅ ትረዳዋለች። ነገር ግን ስለምታምነው እምነቷ ከነገሮች በላይ ስለሆነ እያሳለፈች ዛሬ ላይ ግን በዚህ ክፍል እንደተመለከት ነው እስከ ዛሬ የማላውቅ መሰለው ወይ የማይገባኝ መሰለው ወይ ብላ ስትለው ይበልጡኑ እንግዲህ አቶ ደረጀ እንዲደነግጥና በጣሙን እንዲበረግግ የተለያየ ነገር እየዘበራረቀ እንዲናገር ምክንያት ሆኖ ነበር። ወይዘሮ ማርቲ ነገሩን ለማወጣጣት ብላ ያው ውስጧ የሚጠረጥረው ነገር ይኖራል መቼም እንደ ሰው ምንም ብታምነውም ትዳሯን እንግዲህ ባህሏንም ብታምነውም የምጠረጥረው ነገር አለ። ከነገሮች ከምታየው ነገር ከአቤጌልም በቤት ውስጥም ከምታያቸው ከአንዳንድ ነገሮች የምጠረጥረው ነገር አለ። ያንን ለማወጣጣት ብላ ይሆን ይህንን ነገር ያለችው ወይስ በእርግጠኝነት ይህንን ሚስጥር ደርሳበት ይሆን? እንግዲህ በዚህ ላይ የምናየው በቀጣይ ክፍሎች ነው። አቶ ደረጀስ በዚህ ልክ የደነገጠውን ጉዳይ ሰላምንም ደግሞ ሄደሽ እንዳጠይቂ እኔ ጠይቄ የልጇ አባት ማን መሆኑን ሰምቼ እኔ እነግርሻለሁ እስኪል ድረስ እንደዚህ ያደረገውን ጉዳይ እንደዚህ ያስደነገጠው የበረገገበትን ጉዳይ እንዴት አድርጎ አስተባብሎ ወይዘሮ ማርቲ እንድታምነው ወይም ይህን ነገር እንድታልፍ ሊያደርግ ይችል ይሆን? አሁን ላይ እንግዲህ ነገሩ አፍጦ የመጣ ይመስላል። አቶ ደረጀ ሚስጥሩን እንግዲህ ይዞ ቢያዘገየውም በራሱ ጊዜ እሱ ባሰበበት ወይ ደግሞ ፈጣሪው የተማጸነው አምላክ በመራው መንገድ ይህንን ሚስጥር ለመፍታት ቢሞክርም ነገር ግን እሱ ሳያስብ በዚህ መንገድ የሚስጥር እንዲታወቅ እንዲወጣ ምክንያት ይሆን? ወይዘሮ ሰላም ለመውለድ አክስቷ ቤት እንደሄደች ነው። እዛም እንግዲህ ያው ብትወልድም እነሱ መሄዳቸው አይቀርም፣ ሄደው ይጠይቋታል። ልጁም የተወለደውን ልጅ መታየቱ አይቀርም። ያው ምናልባት በእርግጠኝነትም ደግሞ አባቱን የሚመስል ልጅም ከሆነ ይህም እንግዲህ በጣም ይበልጥ የሚያጠራጥር ጉዳይ ነው የሚሆነው። ሌላው በዚህ ክፍል እንደተመለከትነው ናታን ያው ከባለፈው ክፍል ሲናገር የነበረው ወይ ሲጠራጠር የነበረው ወይዘሮ ሰላም ይህንን መልእክት ለዳጣ እንድሰጠው የነገረው እሷ ከሌለች መስሎት ነበር። አሁን ግን የተረዳው እሷ ከሞተች ማለትም እኔ ከሞትኩ ስጥ ያለችው አይነት ነው አሁን ላይ ተረድቶ ያለው እና ይህንን መልእክት ሊሰጣት ያለው ወይ ደግሞ ጠይቋትም ቢሆን እንግዲህ አረጋግጦ መች እንደሚሰጣት ጠይቆ ወይም እሷ በሕይወት እንዳለች ማለትም እዛ ቤት ከሌለች እንድትሰጠውም ከሆነ እንግዲህ በቀጣይ ክፍል የሚሰጣትና ይህንን መልእክት እንግዲህ ዳጣም የእናትነት ጥያቄዋን የሚመልስ ትልቅ መልስ ነው እና ምናልባትም ይህንን ይሰጣት ይሆን የሚለው ጣይ ክፍሎች ነው። በዚህ ላይ እንግዲህ መልስ ይዘውልን የሚመጡት ናታን እንግዲህ አቤጌል የምትባል አነፍናፊ በዛ ቤት ውስጥ እያለች በተለይ ደግሞ ይህንን ጉዳይ ስለተመለከተች ሲሰጣትም ስላየች እየተከታተለች እንደሆነ እያወቀ ይህንን መልእክት እንግዲህ በቀላሉ ቅርብ ቦታ ማስቀመጡ እናም ደግሞ ያው እንዳታየው ምክንያት ሆኖ እሱም ከሄደበት ሲመለስ ደርሶባት ተቀበለ እንጂ በዛም አጋጣሚ ማለትም በአቤጌል በኩል ይህ ሚስጥር እንዲወጣ ምክንያት ይሆን ነበር። አቤጌል እንግዲህ ለቤቱ የበኩር ልጅ ናት። እንግዲህ የአባቷን ጉድ ወይ ገበና ብትሰማ ያው አፍና ወይ ደብቃ እናቴና አባቴ እንዳይፋቱ ወይ ትዳራችን ቤተሰብ እንዳይበተን ብላ እንኳን ነገሮችን በሚስጥር የምትይዝ አይነት ልጅ አይደለችም። እንደ ታላቅነቷ እንደ እድሜዋ አይደለም። ካራክተሯ በጣም ፈጣን የሆነች ነገሮችን ካየች ቶሎ ብለው ለሌላው የመናገር ነገሮችን ግልጥልጥ አድርጎ የመናገር እንደዛ አይነት ባህሪ ነው። ይህንን ባህሪዋን ደግሞ አባቷ ጭራሹኑ አይወድላትም፣ እናቷም ጭምር። ደግሞ በዚህ ልክ እንደዚህ እየሆነችም ናታን እንዲያገባትም መፈለጓ አሁንም ቢሆን ተስፋ አልቆረጠችም። ናታን ያገባኛል የሚል ተስፋ ነው ያላት። ለአባቷም ጭምር ናታንን አግብቼ አስደስትሃለሁ እያለች ነበር። እሱ እንኳን ሊያገባት በጣሙም ባህሪዋን የሚጠላ ጭራሹንም የማይፈልጋት ሰው ናት። ወይዘሮ ማርቲን በቤት በመሆኗ ይህንን እንግዲህ ደርሳበት ተቀብላለች ሚስጥሩን።
ሆኖም ልታየው ፈልጋ ባለማየቷ ጥሩ ሆነ። ያው ብታየው ኖሮ ጥሩ አይመጣም። ምናልባትም ፌንት ትሰራ ነበር። እጅግ ከባድ ነገር ነው እንግዲህ ለእሷ ከባድ ዱብዳ ነው የሚሆነው። እናም አቶ ደረጀ መጥቶ ከእሷ ተቀብሎ መውሰዱ እጅግ ጥሩ ነው እንግዲህ የሆነው። በአጠቃላይ እንግዲህ ይህንን ታላቅ ሚስጥር የዳጣ የእናትነት ጥያቄንና የአቶ ደረጀ እንግዲህ የዳጣ አባት መሆኑን ፕላስ ደግሞ የሰላም የልጇ እንደገና አዲሱ የሚወለደውም አባት እሱ መሆኑን ጭምር አጠቃላይ ይህንን እንግዲህ ለወይዘሮ ማርቲ ይነግራት ይሆን ወይስ ሲርበተበት እንዳለው በቃ ጭራሹኑ ባናውቀውስ እንደውም ባንጠይቃትስም ሲል ነበር። ማለትም ይህንን በድንጋጤ ውስጥ ሆኖ ማለቱ ይህንን ሚስጥር እስከ ወዲያኛው ሚስጥር አድርጎ እንዲቆይ ያሰበም ይመስላል። በሌላ በኩል ዳጣ ራሱ ሰላም ጋር ብትሄድ አብራት ብትኖር እያለም ነው። እዛው እንግዲህ እንድትኖር ካደረገ ዳጣ ልትቀበለው አትፈልግም። ምክንያቱም እህቶቿን እሷ አውቃቸዋለች፣ እነሱም እንዲያውቋት እህት መሆኗን እንዲያውቁ ትፈልጋለች። ይህ ደግሞ ከሆነው ዞሮ ዞሮ ወይዘሮ ማርቲም ማወቋ የግድ ነው። እስከ መቼስ ነው እንግዲህ እህትና ወንድም ሆነው እነሱ ሳያውቁ እሷ ብቻ አውቃ የምትኖረው? ሲቀጥል ደግሞ እንደገና አዲስ የሚወለደውም በአጠቃላይ ለአቶ ደረጀ እጅግ ታላቅ ፈተና ነው። በጣም ከባድ የሆነ ሚስጥር ነው። እንዴት ሆኖ አቅልሎ እንግዲህ በቀላሉ ሊፈታው ይችል ይሆን? እንግዲህ ፈጣሪን እየተማጸነ ነው መውጫውን እንዲያዘጋጅለት እንዲያቀልለት እንደተማጸነውም እግዚአብሔር ረድቶት ይህንን ሚስጥር እንግዲህ ቤቱም ትዳሩም ሳይበተን እንዲፈታ እንደ ኦዲየንስ እንመኛለን። እጅግ በጣም ልብ አንጠልጣይ በብዙ አስተማሪ የሆነ ድራማ ነው። በዚህ ቪዲዮ ያዘጋጀነው ይህንን ይመስላል። እንግዲህ እናንተም የእናንተን ሀሳብ አስተያየት በዚህ ቪዲዮ ላይ ያላችሁን በኮሜንት እንድታሰፍሩ ስል እየጠየቅኩ ቀጣዩን ክፍል በቀጣይ የምናጋራችሁ ይሆናል። እናም የዛሬውን በዚህ የቋጨው እሰናበታችኋለሁ። በያላችሁበት ቸር ቆዩን። እንግዲህ በሌላ እስከምንገናኝ ደህና ሆኖልን